ያስተጋባል ሲል ደብሮ አስደብሮሽ ነው ትራስ አቅፈሽ የተኛሽው? በቃ ሰው ማቀፍ ከበደኛ። ሰው ማመከበር ነው ታውቃለህ። ትራስ ማቀፍ ይሻላል። እውነትሽን ነው። እንደ ሆዴ ከቻልክ ዳቦ ታቅፋለህ። እርሾ የበዛበት ዘመኑ ከፍቷል። ሰው ከምታቅፊ ትራስ ማቀፍ ይሻላል። እኔ ሳገባ እናቴን ሚዜ ያረጋታል ያሉ ማን ነበር? ሰዎቹ መረውት እኮ ነው። ኤላችን ሊቀመንበራችን ላይ የደረሰውን ነገር አይቼ እኮ ነው እንደዛ። ዛሬ ስናወራ የነበረው ስለምን እንደሆነ ታውቂያለሽ? ጡታቸው ተንጠልጥሎ ሴቶች እህቶቻችን ከፍ ሲያደርጉት የብብት ሽታ እዚህ ጡታቸው ስር የብብት ሽታ ያላቸው ሴቶች ቁጭ ብሎ ይሳደባሉ። ግን የጡታቸው ሽታ ብብት እንደሚል ታውቂያለሽ? እነዚህ ትላለህ የተንጠለጠለ ፈንገስ ነው እንጂ የሚለው አጥይታሽ ተብሎ ነው። ያንዷን አይቼ ነው እንጂ ደግሞ እኮ ሰው ጃቢ ፈንገስ የታሽ ተብሎ ፈንገስ ይሸታል እንዴ? እኔ አላውቅም። ገቢ አልፋ አረ ሄሉ ለምንድን ነው ዱቅ ማትዩ? ሁማኔር ላችሁ የሚያደርጉ ሰዎች ትንሽ ውሃ ሲነካው የበሰበሰ በግ ነው። በዛ ላይ ሲጋራ ካጨሱበት አስቢ። በዛ ላይ ሲጋራ የምታጨስ ከሆነ በግ ነው የምትሸተው። ከሺሻ ቤት የማጠፋ ከሆነ ደግሞ በቃ ፈረስ እንዲህ ናቸው። ስላደገና ስላላደገ እኮ አይደለም ሰውነት የራስን እንትን ነው። ገባ መወፈር የለበትም። እኔ አንድ መክራችሁ ለሁላችሁ ዛሬ ፈለገ ቢረዝም እንደዚህ ይዘው እኮ ኪሎ አስቧል። የሆነ ቦይፍሬንዷ ምናምን ከሆንክ 2 ኪሎ በሁለት እጅ 4 ኪሎ ነው የምትሸከመው። ወደ ላይ ታነሷለህ፣ ታወርዷለህ። እንደዚህ እንደ ከባድ ነገር ነው። አስበሃል? መሀል ስትገባበት ደግሞ ምን እንደሚፈጠር ያስም በሽተኛው ነው ቁጭ ወደ ማስታወቂያ እንዴት አየው? እዛው ደርቀህ ትቀራለህ። አፍንጫ ሁሉ ሊያሾፍ ይችላል። እንደዚህ ነው የሚጣመሙ። ከዛ በኋላ ማሽተት ሁሉ አችልም። ጂቦ ድምፀ ታቅቦ አድርጓል። የሆዴን ማስታወቂያ አይቼዋለሁ። አሪፍ ነው። ይስራ በሚለው አልፈነዋል። የሆነ አስተያየት መስጠት ነበረብኝ። የለውም መጥቶ ጭራሽ ትቀኑብኛላችሁ የሚለው ነገር ነው እኮ ቅንቅና ማሳብ ይዞ ይመጣ። በባዶ እጄ የጋገርከውን ዳቦ ማንም ይበላል አለችው። እንኳን ሳታረግ እሱ ግን መጥቶ የሚያቀራራው ነገር እንዲያስጠላ ያደርጋል አይደለ? ጃፒ ያ ግን አሁን ታርም ያለው ብሏል እኮ ስህተት ነው ተስተካክያለሁ አለ እንደውሎ ኢትዮጵያ ሲገባ ፓስተር እኔ እኮ ቸከሷንም እኮ ቅድም በቤቷን ከፍታ ገብታ አይታታል። አይ ተስተካክሏል። ያላያችሁም ገብታችሁ ስሜት ይሆኛ ነው ብሏል ሄሉ። አንቺ ግን ቁጭ ብለሽ ብታወሪኝ ደስ ይለናል። ጀበራችኋ አስጀበርኩ እንዴ በጣም እንቅልፍ አስባልሽኝ። እንተኛ እንዴ ጅቦ አብረናት ነበርና ቅድም በስነ ስርዓት ገብቼ ወንበሬ ላይ ዋይፋይ ጠፋና መልእክት ትንሽ ችግር ገጥሞና አካባቢ ይሻሉኝና ከእንደገና ደግሞ ልጄ ውጪ ነው ያለው። እሱን እየጠበቅኩ ነው። ለዛ ነው እንደዚህ ቁጭ ያልኩት። እንደዚህ ጋደም ብሎ መግባትም አሪፍ ነው። በርጫ ቢገኝ እዚህ ጋር እንዴት አሪፍ ነበር መሰል። ልጠጣ እንዴ ሄሊ ሳይሆን ይታዘዝ እንደ ሄሉ ሰዎች አሉን ይታዘዝ። አለሽ አይደል እንደ አንቺ አላት እኮ ባለፈው። እኔ ራሱ እሱን ነው የምጠጣው። አንቺ ባለፈው ያመጣሽው ከአንተ ጋር መራቅ አለብኝ። ጃፒ ኖርማል ነው። በቃ ፈታ በይ እንዴ። ምን ሆነሽ ነው? ስንት ዓመት ልትኖሪ? ጅብ ወሬን ቀርቦ ነው ሰው ይሆኑ እንዴ? ጃፒ ቅድም በሁለት ኮፍያ አይደል እንዴ ወይን ያስከፈታል። አይታት
3 ብርጭቆ ጠጥታ አይኗ ድምጽ ዛሬ ነቅዬ አልወጣሁም። ደግሞ ሳልነግርሽ ሄለን ቀሽቷ የምትባለውን ታውቂያታለሽ? የድሬዳዋ ልጅ ቀይ ልጅ እንትን በፊልተር እና እሷ ስትረግጥሽ እኔ ምን አልኳት? ተይ ይቅርብሽ አትነካኪ አልኳት። ፋሚሊዎችሽን ታውቃለች አልኳት። ከዛ በኋላ ደነገጠች። እኔ ሄደችብሽ እኔ ቤቷ ገብቼ ተይ አልኳት። በምን የተነሳ እቺ ነጭ ቅማል ቸግሯት ከአንተ ጋር ጌም ተጫውታ ምናምን አለች። ጅቦም ተይ ብሏታል። እንታወቅ ነበረ ለመተቻቸት ከእሷ ጋር እኔም አልኩኝ እኮ ተይ ይቅርብሽ ብያታለሁ። በቃ ይቅርብሽ። ቤተሰቦቿን ደግሞ ታውቂያቸዋለሽ። እኔ እርግጠኛ ሆኜ ስሟን እንዳላመጣላት ከጠጅ እኔ ቲክቶክ ላይ ያለሽ ላይ ዋጋ የለኝም። እንደ ጉቺ ልትለጥፊ የጉቺን ወንድም አምጥተሻል። ኧረ ይበቃል። ተይ ሄሉ ይቅር። እኔ መክሬያታለሁ። ቡላላ ምን አልኳት መሰለህ? ይቅርብሽ ከእሷ ጋር ምናምን የታውቃትና ነው እንዴ? እኔ ራሴ ገርሞኛል። ደግሞ አይተሻታል? ባለቤቴ ጥቁር ነው ምናምን ትላለች። እኔ ሁል ቀን ስታለቅስ ምናምን ነው የማያት። የሆነ የለም አንድ ሰው የሆነ ነገር ሹክ ብሎኛል ስለሷ፣ ግን ብዙ ኢንተረስት ቅንድሟ ተጣሞ ምናምን ሃኒ የምትባዩ እዚህ ጋር 3 የወንድ ወይዘሮች አርፈሽ ተቀመጭ እሺ። ልጋጋም ሸልኝ ያልሆነ ስድብ እንዳልሰድብሽ ክርፋታ። እኔ ራሴ እኮ ስድብ እኮ ስማ ድሮ አንተ አቁም ምናምን የከረፉ ናቸው። ምንም የደደቡ የደነቆሩ እኔ አሁን የሆነ ነገር አውጣ እያለኝ ነው። አቁም ስላላችሁኝ ማለት ይቅርብ ተዋጭ። አዎ ይቅር። አንዳንድ ስሜታዊ ያደርጓል። ሂደሽ ታጠቢ እሺ። በሽተኞች ምናምን ስላላችሁኝ እንጂ ማለት ነው። ማጽናት አለብሽ ምናምን እነዚህ ማለት ነው። ታማሮጊት እኔ አውቄ እኮ ነው እንደዚህ ምናምን እንደዚህ ምለው አውቄ ነው። ገብቶሻል? ለዚህ ህዝብ ሙሉ ፊቴን አላሳየሁም እንዲሳቀቅ ነው እንጂ እኔ ከወለኩ። አንዳንድ ሰዎች ግን መጸዳዳታችን ሄሉ አይችሻለሁ እጸዳዳብሻለሁ እከካም እባጫም እንዲህ ሰሞኑን በጣም እየታዘብኩ ነው። የማይሆኑ ሰዎች ናቸው እዚህ ኮሜንት እኮ የሚያደርጉ እኔ የሚሳደቡ ኮሜንት አቃታለሁ ስለማቃት ጠብቂ ቀንሽን ቆይ። ኦኬ ታውቃታለህ እንዴ? ለምን ለእኔ አታስረክባቸው? የምታውቃቸውን ለምን ለእኔ አትሰጠኝም? እስኪ በውስጥ እንዳለ እነዚህ እኔን የሚሰድቡት ናቸው አይደል? ለምን ለእኔ አትሰጠኝም ነው የምልህ። ጭምት የሆኑ አስተሳሰብ አላቸው አይደል? እነዚህ ንጽህና የሌላቸው ሴቶች አፋቸውን ከመክፈት ውጭ እናቴን። የሴት ልጅ ደግሞ ዋናው ሴንቲሜትር ነው ርቀቱ። ምንም ርቀት የለው። ወደፊት እየጎተተችው ቀንዱ ላይ ነው የሚለጠፈው። አንዳንዱ ታውቂያለሽ፣ በጣም ነው ያናደዱት ማለት ነው ዛሬ። እኔ ማን እንደሆነ ቆይ አሁን አሪፍ ስራ ጀምራለሁ፣ ይጠብቁኝ። ሰው ማን እንደሆነ አውቃለሁ። እሺ የሆነ ሰው ለጥፏል፣ እኔ አውቃለሁ። ደስ ይለኛል ከሰዎች ጋር ሳወራ፣ ግን እኔ ብቻዬን ህዝብ ነኝ። ማን እንዳለ እኔን ህዝብ ደረምሰዋለሁ። ማንም አባቱ ታውቀኛለህ ጅቦ። ደስ ይላል። ሌላ አሁን አዳምጠኝ ጃፒ፣ ሌላ ጨዋታ ስንጫወት ደስ አይልም? ስትጫወት አሁን ሄዱዬ ጋር ስናላግጥ አይንኩኝ፣ እኔን አይንካኝ። ማንም ሰው ከነካኝ አንተም ሁላችንም በቃ ማንም ሰው ከተነካ አያርፍማ። ሄለንም ካልነኳት እኮ አትነካም። አትንካ፣ ሰውን አትንካ። በቃ የራስን ሙድ ለምንድን ነው የማትጫወተው? እያንዳንድ እኔ ቁጭ አድርጌ ጅቦ ታውቃለህ፣ እስክሳ እያስወረርኩ ነበር ማስገባቸው ሚዲያ ላይ። መድኃኒዓለምን እኔ ጅቦ እስቲ ተናገር አንተ ነበርክ በቦታው አይደል? እነዚህ ቅማላሞች ስማችሁን እራሱ አልጠራውም ጭራሽ። እኔ ፈመስኩ ምናምን ትባባላለህ። ምረ ደንቆሮ። እኔ ኮንፊደንስ ያለኝ ሰው ነኝ። ጅቦ እግዚአብሔርን ሴት ናት። ከፈለክ ስሟን እንስጣለሁ። እሺ አውቃታለሁ። ቆይ እገላልባታለሁ። ሌላ ሰው ራሱ የሰጠችው እግዚአብሔር
አንተ ሼር እስቲ ምንድነው ጅቦ? እኔ ልወቀው ከዛ በኋላ እኔ ራሴ ልሂድ። ማውራት ለጊዜው ብታቀብም ኢንሳይደሮቼ እንዳሉ ናቸው። እሺ ኢንሳይደሮቼ አሁን ስር የሰደደ ጦርነት ውስጥ እኔ አልፈልግም ብዬ ትቻችኋለሁ አይደለ? እነ ገንገበት እና ነገር ኢንፎርም ላድርግ ግን በጣም ከግንዛቤ ውስጥ አስገባው። እሺ የምልህ ነገር በጣም የማጠብቀው ሰው የሚያከብርህና አንዳንድ እላፊ ከምትናገረው ነገር ተው ያለች አለች። እሺ ይኸውልህ በጣም የማትገምተው ከኔ ጋር እንደምትግባባ ከጃፒ ጋር አውሩበት የተባለ ሰው አለ። እሺ አብስትራክት ቢሆንም ትንሽ ገብቷል። እኔ በስ ልጄን ነው የምልህ ልጄን ብዬ እኔም ጫፍጫፉን የተረዳኋት ነው። እስቲ የሆነ ነገር ይዘናል። ምንድነው ቡላላ አንተ ምን ትረዳለህ? ኢትዮጵያው ውጭ ያለ ነው እንረዳና ቢያንስ ጥሩ አመለካከት እንዳለ ግን አንዳንድ ነገር እንደምትናገር እንጂ ግንዛቤ ያለ ሰው እንደሆንክ ከማጠብቃት ሰው አስተያየት ተሰጥቶ ከኔ ጋር ስለምትግባባ እቺን ነገር ቢተው ጥሩ ጭንቅላት ያለው ልጅ ነው ተብሏል። እኔ አንድ ነገር ምንም የምተወው የምጀምረው ነገር የለም። የለም እዚህ መጥቼ መጥፎ ነገር አንተ ባርቄ አላውቅም። አሁን ለምሳሌ የሆነን ሰው ባለ ምን ቢተው ጭኖር ጭንቅላት ይኖራል። አሁን ለምሳሌ ያ ሰው የራሱ በዛሱ ተበድሏል። አሁን ለምሳሌ ሳራን እንትን የምትለው ነገር ብዙ ዲፕት ስለማታውቀው ውስጡን ተው ተብሏል። እኔ አንድ ነገር ልንገርሽ። እኔ እሷን ሴትዮ የምሰድብበት ምክንያት ምንድን ነው? ይሄ አተላ ቆሻሻ እከካም ከድህነት ብሎ እኔ ስለተናገረኝ ነው። ይህን ንፍጣም ደግሞ ማለት ነው እኔ አንበረክኳለሁ። እመነኝ የጊዜ ጉዳይ ነው። አንበረክኳለሁ። እኔ ለእነሱ ብሎ ነው የሰደበኝ አይደለ? ጅቦ እዚህ ባላችሁት ሰዎች ስም እነሱ ርገጥ እና የሚዲያ ሰው እንኳን አይደሉም። እሺ ለአንተ እንደዚህ አይነት ቦታ ያላቸው ሰዎች አሁን ይኸውልሽ በሰላም በፍቅር ሰው መጥቶ አንድ ሰው አሁን ጅቦ መጥቶ አረጃፒ ይደብራል በቃ እከሌን ፍታ ካለ እፈታለሁ እኮ እኔ እንደዚህ ችክ ያልኩ ሰው አይደለሁም። ግን እንዴት ትናገራለህ ብሎ መጥቶ መሳደብ ምን እምልህ ሽምግልና ተልኬ አይደለም እግዚአብሔር ሰው ግን የማትገምተው ሰው ለአንተ ጥሩ አመለካከት አለው። እኔ ግን አንድ ጥያቄ አለኝ ሄሉዬ ማለቴ ያው የሚስተካከል ነገር ይስተካከላል፣ የሚሆን ነገር ይሆናል። አንቺ ስታወሪ አዳማጮች አሉ በጣም ስነ ስርዓት ያላቸው ምን ታወራለች ምን እንትን ትላለች ብሎ እና ሁላችንም ስናወራ የሚያዳምጠን ይበዛል እና የሚያዳምጥ ሰው ካለ ደግሞ የምታወራውን ነገር ማስተካከል አለብን። ለራስ ስትል ቁጥብ አንደበት ሊኖር ይገባል። እኔ አንድ ጥያቄ አለኝ። ይቅርታ ማለት ያለባቸው ሰዎች ይቅርታ ሳይሉ ለምንድን ነው ጃፒ ብዙ ነገሮችን አስተካክል የሚባለው? እነዛ ሰዎች ይቅርታ ቀድሞ ቢሉ ነገሮችን አስተካክል። እኔ አላስተካክልም። ማንም እኔን አስተካክል የሚለኝ የለም። እኔ አላስተካክልም። እኔ ራሴን ሆኜ ነው የምመጣው፣ ራሴን ሆኜ ነው የምኖረው። ማንም እኔን የሚያስተካክልኝ አስተካክል አልተባልክም። ግን ይቅርታ ማለት ያለባቸው ሰዎች ይቅርታ ይበሉ። አይደለም እንደዛ አልተባልክም። ይኸው ሄለን እኔ እንደዛ ካልተባለ ኦኬ፣ የእውነት ልንገርሽ ምንም አግብቶኝ ወይም ሳያገባኝ አይደለም ከሰዎች ነግሬያቸዋለሁ። ለምን እንደዚህ እንደምትል ነግሬያለሁ። ግን ቢሆንም ይላሉ እንደዛ ነገር እና ስለምንግባባ ነው ይሄን ነገር የነገሩኝ። እሺ ሚዲያ ተጠቃሚ አይደሉ? በጣም ትልቅ ደረጃ ላይ ያሉ ጀግና ሴት ናት። አንተም ብታይ ታከብራታል። ማንንም እኔ የምንቅ ሰው አይደለሁም። ሁሉንም ሰው አከብራለሁ። እኔን ግን ማለት ነው ያሳደገኝና ያኖረኝ ቤተሰቤ እንጂ ይሄ ሚዲያ ላይ ያለው ሰው አይደለም። ከከሌ ጋር ዋል ከከሌ ጋር አቷል የሚለኝ ማንም እኔን የለም። እንደዚህ ተናገር እንደዚህ አትናገር ገንዘብ እንስጥ ምናምን ማንም በእንደዚህ አይነት ሙድ ውስጥ የሚያስገባኝ አይደለም። እመጣለሁ፣ የራሴን ሀሳብ አስቀምጣለሁ። መጥፎ ነገር ማድረግ አልፈልግም። ሰው ከደረሰብኝ እሳደባለሁ።
ስለሚሰርቡኝ ይሳደባሉ። በአካል ደግሞ ከሆነ ምንም ችግር የለውም። እሱን እንደ ጉራ ይሆናል እንጂ ስንገናኝ መመላለስ እንችላለን። ጨዋታ አስቀየርካት ትበለኝና ሄለንዬ እንዳንድ ጥያቄ አንቺ ልጠይቅሽ። የሰው ልጅ ብቻውን ሊኖር ዘንድ ጌታ አልፈቀደም። የሰው ልጅ ከ5 ዓመት በላይ ወንዶች ከ2 ዓመት እስከ ዓመት ነው። ሴት ልጅ ግን ከ5 ዓመት በላይ ብቻዋን ለመኖር እግዚአብሔር አልፈቀደላትም እና ራሷ የሆነ እንትን ጭንቀት ውስጥ ትገባለች ይላል። እንደው በጌታ ፍቃድና ባንቺ ፍላጎት እንደው የሆነ ለማግባት ወይ ደግሞ ለማፍቀር አብሮ ኑሮ የሚያኗኑርሽ ሰው ምናምን እዚህ በቲክቶክ የምታወሪው ወይ ደግሞ የምትገዥለት ወንድ ምናምን የለም ከወንድማችን ውጭ? አንድ አግብታ ነበር ሞተ። ኖ ከማን ውጭ? ከይሱ ውጭ ከወንድማችን ውጭ ወንዴ ጀለሳችን ነው አልኩት። ቀልዳለህ? አደራ ጃፒ እንዳታነካካይ ከዛች ሴትዮ ጋር እንዳትፈራ ጅቦ። በእኔ ዙሪያ በማለት ወሬ አይደለም። እሺ አይ ተው እንትና ባለ ትዳር ነው ተው። ኖ እሱንም አሁን ባላት ህይወት ላይ ነው ቁምብል። እሱማ ባለ ትዳር ነው ምናምን ጓደኛችን ሆኗል። ደግሞ አሪፍ ልጅ ነው። እናቴን አሪፍ ልጅ ነው። እኔ አውቀዋለሁ እኮ ጅቦ። እኔ በጣም ነው የማከብራቸው የማውቃቸውን ሰዎች። ግን ከሱ ውጭ ግን ማለቴ አሁን በህይወትሽ ላይ ምንም አይነት ሰው የለም? በአሁን ታይም የማፈቅረው ሰው አለ። ዝም ብዬ በእጅቼ እየዳሰስኩ እንዳላጫውት ምናምን አይነት ነገር ታውቂዋለሽ? በሀሳብ ነው ወይስ አለ በአካል አለ? ምኞቴ በአካል ለማግኘት ነው ጥረት። ማለት ይመጣል አንቺ ቤት ወይስ ሶሻል ሚዲያ ተጠቃሚ አይደለም? አናግረሽ ታውቂያለሽ? ይሆናል አይደል? እንኳን ወደ ቤት በቴሌፎኔ ይመጣል ብዬ በተስፋ እየጠበቅኩት። ኦኬ ቢደውልልሽ ደስ ይልሻል? ኖ እሱ አይደለም። እርግጠኛ ነኝ እሱ አይደለም። ኖ እሱ ማንን ባዶ ቬሎ ወዳለው ሳይሆን ነበር። ለምን ተዋሻለን ያልኩት ሌላ ነገር እንኳን ነበር። እንደ ሀሳብ ይቅርታ አድርጉልኝና እንደ ሀሳብ ኮፒ ሊንክ ታፕታፕ ብታደርጉ ደስ ይለናል። ዝም ብላችሁ የመሳቂ ኢሞጂ ብቻ ነው እዚህ ቤት የምትልኩት። ኧረ ተው ታፕታፕ እንዲሁ ምን ታደርጋለህ መሰለህ እያወራ እስቲ ጃፒ ላክ ጅቦ እስቲ ንገራቸው ፕሊዝ። ላክ እስቲ ጃፒ እንዴት ነው? ለምን የማይላክ? ምንድን ነው የምልከው? ጅቦ ከከሳሽም ከአጋች ፍቅር የያዘ ፊልም አይተህ ታውቃለህ? ከአጋቹ ፍቅር የተያዘ ፊልም ኔትፍሊክስ ላይ ምናምን አይተህ ታውቃለህ? ከከሳሽም ከአጋቹ ወደ ቀልድ ስም እንዳጠሩ እኮ ብዬ እኔ ያየው ፊልም አለ ልንገርሽ። የቱርክ ነው? አንዱ ትዝ ይላል። ከቦኮ ሀራም ፍቅር የህንድ ነው የህንድ ነው ወይስ የአሜሪካ ነው? ከቦኮ ሀራም አለች አልሰማት። ስማ በቀደም ከ1000 በላይ ሴቶችን ቦኮ ሀራም አግቶ ወስዷል ከትምህርት ቤት ታስታውሳለህ? ሁሉንም አስወለዳቸው። ወይና አሁን አንቺ አፍቃሪ ቦኮ ሀራም ነው? ናይ እኔ ከከሳሼ ፍቅር ይዞኛል። አስወደደኝ ትላለህ እዚህ ጋር። ይሄ መብቴ ነው። እውነት እያሾፍኩ አይደል? እና ሶሪ ፍቅር ማለት እውነተኛ ነው። እንግዲህ እኔ በእንደዚህ አይነት ነገር አልታወቅ። ባምባገን መሻታቂያው የምትሽኮረመሚው ለዛ ነው እንደዚህ እንቅልፍ አልወጥ ወይ
ፍቅር እውር ነው የሚባለውን አሁን አመንኩ። እንዴት ፍቅር ማውር አይደለም፣ ፍቅር አይደለም። እሱ በደለችኝን አተታ ሲያደርጉ እኔ ደግሞ እሱ መልስ የለኝም። እያየህ ጅቦ ተራሳ እውነት ግን በቃ ሄለን ቀልጠሽ ነው እንዴ? አንተ ሴት እኮ ሆነች እኮ አሁን። በፊት አታያትም እንዴ? ቁጭ ብላ ምን እንደ ጀግና ትል ነበር። አሁን እንደ ሴት አባቢ እውነት ማለቴ አሪፍ እኮ ነው። ደግሞ ሄለን እኮ ቆንጆዬ ነች፣ እናቴን በጣም ቆንጆዬ ነች። ግን እኔ አሁን ድህነት እንጂ ምን ያንሰኛል? እጅቡ በፍጹም እናቴን ንጹህና ቆንጆዬ ሴት ነሽ። እኔ እንዳየሁሽ እንደታዘብኩሽ ይህን ጃፒም ትመሰክርላታል። እዚህ ቲክቶክ ላይ ከምናያቸው ሜካፓም ዊጋም አይላሻም ምን ልበል የኢትዮጵያዊ መልክ ይዛ የምትቀርበው ይላለች። ብዙም እንትን አትጠቃቀምም ይመስለኛል። ምናምን የለኝም ቤቴ ውስጥም የለ። ምግብ ቤትም ስለምትሰራ ገባው ወጥ ስለምትሸጥ ብዙም አትጠቃቀምም። አይ ቀዝቃዛ ምግብ ላይ ነኝ እኔ እንትን ፕሮፌሽኔ ያ ጋይስ ካሸነፍኳቸው በ10 ሺህ 3ቱንም ቁጭ ብድግ አሰራቸዋል። ቁመን ነው ቁጭ የምንለው? አይ ቁጭ ብድግ ጅቦ ይህን ጥያቄ ወደ አንተ ብንቀይረውስ? እሺ ጅቦ ቀጥል። ያ ጋይስ አበባ ምናምን ልንለው እንደ ኧረ በስመ አብ አንልም። አያ ጅቦ አይ ጅቦ መጠየቅ ነው እንጂ መጠየቅ አይፈልግም። ቡላላስ የጥያቄ ወደሱ ቢቀየር አይመልሱልንም እኮ። ሁለቱ ተደዋውለዋል። አሁን ተደዋውለዋል፣ እያየኋቸው ነው። ተደዋውለው እያወሩ ነው። ምን እንበል እያሉ ነው። ገባሽ? በዚህ ጉዳይ ላይ ምን እንበል? ተደዋወልኩም ባከኔ ጃፒ ሆዴ ተጠርዙ። ሆዴ አክተር ሆኗል። ሆዴ አሪፍ ሙድ ላይ ነው። አንድ ሳምንት ይቀረዋል ይመለሳል እንጂ ተጠርዞ ነው። አንድ ሳምንት አለኝ ስለኝ ነበረ ቅድም። ማን ይጠርዘዋል? ሆዴ ኖ አንድ ሳምንት አለው። ይመለሳል። አሁን ይመለሳል። ሆዴ ሲመለስ እዚህ ሀገር ያሉትንም ደግሞ እረዳለሁ፣ አግዛለሁ። ቅዳሜ የሆነ ፕሮግራም አለን፣ ከፈለግሽ መምጣት ትቻለሽ። የለን የት? ጀርመን? ጀርመን አይደለም፣ እዚህ ሚዲያ ላይ ነው እንጂ። ምንድን ነው እሱ? የሆነ ሰው እያለ ሌምቦ የሚባል ታውቂዋለሽ? በባዶ እግሩ የሚሄድ እኔ እንጃ። እሺ ምን ሆነ? በእግሩ መሄድ ሰውዬ ድሮ፣ አሁንም በእግሩ ነው የሚሄደው። አሁንም በእግሩ ነው የሚሄደው። በባዶ እግሩ ነው የሚሄደው። ምን ማለት ነው በእግሩ? በኢትዮጵያ ምድር በጫማ አልረግጥም ብሎ ድሮ ታክሲ ረዳት ነበር እና እኔ አውቀዋለሁ። ምን ሆነ? እኔ እንጃ አላውቅም። ቅድስት ሀገር ኢትዮጵያን በእግሬ አልረግጥም ብሎ ስንት ሰው እያለ 6 አይነት በሽታ እሱ ላይ ብቻው መጣበት። ግን አሁን ለዛ ነገር ደግሞ መማር አግዛኝ ምናምን ከበሽታዎቼ ተላቅቄ አጥንቴ ብቻ ሳስቷላት እና ዶክተሩ ምን አለው? ፋሳት ከባድ ነው። ያ ዶክተሩ ምን አለው መሰለሽ? ቅቅል ምናምን የሆነ ነገር ምግብ ብላ አሉት። እሱ ደግሞ ቆርቆሮ ቤት ውስጥ ነው የኖረው አይደለም ቅቅል። ዛሬ ሆዴ ስጋ ጋበዘው ምናምን ደስ አለው እና ቅድም ገብቶ ነበር። ቅዳሜ ልናግዘው ፈለግን ልንረዳው። ሚዲያ ነበረው ድሮ ወይ ዝም ብሎ የሚታወቅ ልጅ ነው? አረ ሚዲያ ነበር። የመጀመሪያ ሚዲያ ነው ያቀና ልጅ ነው። ሚዲያ ላይ ጋብዘውት ታውቆ ነበረ። አሁን ግን በጣም ደክሟል። ዩቱብ ቢከፍት ኖሮ አሁን በራሱ ጋብዞት አይደለም ሚዲያ ላይ ጋብዞት ነበር። በሱ ቪዲዮ ነፍዝ ቪዲዮ ባላ ግን አሁን ትንሽ ራሱ እንዲጠግን ሆነቱ እንዲጠብቅ የራሱ ሚዲያ የራሱ ዩቱቦች የሉትም ወይ ነው እኮ ያልኩት። አሁን እኔ ምን አሰብኩ መሰለሽ ሄለን ባይዘው ቅዳሜ ተቀጣጥረናል። ሁላችንም ልንሰበሰብ ከፈለግሽ እንደ ሀሳብ መተሽ ማገዝ ከፈለግሽ አግዥ ወይ በዩ ችግር የለውም። እንትን ከፈለግሽ ፋሚሊ እንዲቀላቀሉ እናደርጋለን። ቴንክ ዩ ኤሊ። ምን እንዳለ ታውቂያለሽ? አንዳንድ ሰዎች እኔ ሳልፈቅድ የኔን ቪዲዮ ዩቲዩብ ላይ የሚለጥፉ ሰዎች አሉ። እኔ አልፈቀድኩላቸውም። ገባሽ? እነዚህን ሰዎች አሁን አጣርቼ የብዙዎቹን ቤተሰቦቻቸውን አግኝቻለሁ፣ የለጠፉኝን ማለት ነው ዩቲዩብ ላይ። እኔ ሳልፈቅድላቸው ገንዘብ እየሰሩብኝ ነው። አሁን እዚህ ሚዲያ ላይ መጥቼ
እያጠለጠልኩ ቤተሰቦቻችሁን ከመሳደቤ በፊት ከሄለን ነው የምመስባችሁ። ከመሳደቤ በፊት ስለ እኔ የለጠፋችኋትን እያንዳንዷን ነገር አንሷት ነግሬያችኋለሁ። የዩቱብ ሪከርድን እኮ ሚዲያ ፊገር ሆነ ኦልሬዲ ላይቭ ላይ ስተገባ ደስ እኮ አልፈቀድኩም እና ፈቀድኩ ማለት አትችልም። አሁን ለምሳሌ ከኔ ዩቱብ ላይ ወስዶ ከሆነ ኮፒራይት ኦቶማቲክ እንድከስ ዩቱብ ራሱ ይልክብኛል። ገባ ስፈልግ ታረጋለህ። ግን ከቲክቶክ እና ከእንትን ላይቭ ስትሪም እኮ አልቀድኩም ብለህ መከራከር እንደማትችል ለምነግርህ። በራስህ ግን መከራከር ዝም ብለህ ትችላለህ። እንደዚሁ መሰዳደር አልከራከርም። ምን አገባኝ እኔ የእናቱን ከላይቭ ላይ እንደተወሰደ ማሳያ ስለሆነ አያነሳልህም። እሺ ስለ ዩቱብ ልንገር። እሺ ስለ እኔ እንዲያነሱብኝ እኮ አይደለም። ያ ራስህ በራስህ መንገድ ማውራት ከፈለክ ያ ብቻዬን መንግስት ነኝ እያልኩሽ እኮ ነው። እኔ የራሴ ህግ አለኝ። በራሴ ህግ ከመሄዴ በፊት እየነገርኳችሁ ነው። እየመጣ ምናባ ቅማላሙላ በእኔ አትነግድም። በራስ አንቀጽ 42 ልትጠቀም ነው። ጃፒ ላይቭ ላይ ያስተላልፉ ነበረ። ቢያንስ እኔ ላይቭ ስተመውጣ እንትን ብሎ አለበለዚያ ኦቶማቲክ ኮፒራይት እኔ ጋር ስለሚመጣ እልካለሁ አልኩኝ። እሺ ችግር የለውም ብለው እንትን አረጉ። ተውኩላቸው። ያው እንትን ይበሉ እነሱም ብዬ ዝም አልኩ እና መብታቸው። ከቲክቶክ ላይ መጥፎ ነገሩን የፖስቱበት ጃፒ እንደዚህ አመጡና ያው የሆነ መጥፎ ፊትን አጣመው ምናምን እዛ ጋር ይለጥፏል። አይ ላይቭ ሪከርድ ሙሉ ስታወራ የነበረው ዩቲዩብ ላይ ታገ ለምን አንዳንድ ሰው በቪዲዮ ገብቶ ማውራት ማይፈልግ ረጅም ሰዓት ማውራት ማይፈልጉ አሉ። የሰው ሪከርድ ብቻ የሚፖስቱ ገብቷል። ስለዚህ ምን መሰለሽ ያለ ፍላጎቴ እኔን እንደዛ ሲለጥፉኝ እኔ ደግሞ የራሴን እርምጃ ነው የምወስደው። ምን አረኩ? አሁን ጸጥ ብያለሁ። ምንም አላረግም። አሁን ላይ ጸጥ ነኝ። እያረጉ ነው ያርጉ። እያጣራው የዩቲዩቡን ባለቤት ምናምን እያረኩ ፋሚሊዎቻቸውን ነው እየሰበሰብኩ ያሉት። እናቱን፣ ወንድሙን፣ እህቱን እያመጣው እየለጠፍኩ ረግጣቸዋለሁ። ምን አባቱ ያመጣል? ከዛ በኋላ እኩል እንሆናለን ማለት ነው። ለምን ዩቲዩብ አከፍትም ማለት አልፈልግም። እኔ ገንዘብ አይደለም እኔ የምፈልገው። እዚህ መጥቼ ከእናንተ ጋር ተጫውቼ መቄስ ነው የምፈልገው። ገንዘብ አይደለም የሚያስፈልገኝ። ሰላም፣ ደስታ፣ እንደገና ሰዎች ለምን ይበደሉ ነው። ሄለን ገብቶሻል? ያ ገባኝ። አሁን ጅቦ በራሱ ቤት ከፍቶ እሱ ቤት ገብቼ የማወራውን ዩቲዩብ ላይ ይለጥፋል። ያን ስለማምንበት እንትን አይደለም፣ ግን ፎቶ አይለጥፍም ጅቦ። ስማ ምእመናን፣ ጅቦ የተለያየ ያለው ጅብ ይዞልን ነው የሚመጣ። ሄሉዬ ኤሲውን ዝጊው በእናትሽ። ካሜራው ልትነው ኤሲ አብርተሻል መሰለኝ፣ ተሸፋፈንሽ፣ በርዶሽ። ዛሬ ለምንድን ነው ግን በዳታ ስገባ በዚህኛውም ቴሌፎን ድምፅ አለው በዛኛውም ድምፅ አለው? ሺት ቡልሺት፣ የሆነ ቡልሺት። ቆይ ሚዩት ላድርግላችሁ፣ ቀጥሉ። እኛ ጋር ግን አያስተጋባም እኮ። እሷ ጋር ነው የሚያስተጋባው። ታፕታፕ ኮፒ ሊንክ አድርጉ እስቲ። ምን እያልክ ነው ጅቦ? በርዷታል። ካፋታ ሄድና እንዴ ስነ ስርዓት ያዛ፣ ስነ ስርዓት ያዛ። የኮሚቴያችን መሪ ታላቅ እህታችን አክባሪዋ ነን እኮ። አሪ ሲሪየስ? እኛ እንወዳታለን፣ እህታችን ነች፣ እናከብራታለን በጣም። እሺ አሁን አንተ እሷ ታግባ ነው ምንድን ነው እየወሰወስካት? ብታገባ ደስ ይለኛል እውነት። ትዳር ፍቅሬን አላመንክበትም ማለት ነው። ሂድና ቀፍ ብለህ ቺቲንግ አይነት ስሜት ሰው ላይ የምታንጸባርቀው ጃፒ ነው ጅቦ ነው ታነጋጋ ነው። ሳራ ግን በጣም ትወድሻለች። የቷ ሳራ? ሳራ ጣሊያን። ሳሪ እንትን አንድ ሰፈር ነን እኮ ሐረር። እንደዚህ አይነት ጓደኝነት በጣም ሐረር ነሽ ድሬዳዋ ነሽ? ግን ሐረር ያለሽ ድሬዳዋ ያለሽ? ሐረርና ሐረር ሄደህ ታውቃለህ ጃፒ? እኔ ሐረርንም ድሬዳዋንም በደንብ ነው የማውቀው።
ታዲያ ሀረርና ድሬዳዋ ምንድን ነው ልዩነቱ? ከአዋሽ በታች እኮ እንዳለ ሀረር ነው የሚባለው። ግን እየሄድክ ስትመጣ ደንገጎ አዴሌ አለሚያ ሀረር ደንገጎ ላይ ድሬዳዋ እንደዚህ ነው የምትታጠፊው። ሀረር ቀጥታ አንድ አይነት ነው፣ አንድ ነው። ያው ሀረር ነው የሚባለው። ግን ተገነጣጥለ ስትይ ቁልቢ ጂኒ ምናምን ብለህ ስም ትለያያለህ እንጂ አንድ አይነት ነው። ቁልቢ ጂኒ ነው ያልሽው? ያ ማለት የተለያየ ስም ያው ጂኒ አይባልም። ቁልቢ ገብርኤል አለ። አንቺ ተይ እንዴ! ገብርኤል እኮ ቤተክርስቲያኑ ገብርኤል ነው። ቁልቢ እኮ ከተማዋ ናት እኮ ጃፒ። እሺ እና አሰበ እና አሰቦት ምናምን ምንድነው ይባላል? እና አሰበ እና ምናምን ሁላ ሀረር ነው የሚባሉት እኮ ከአዋሽ በታች በአጠቃላይ ማለት ከወለንጭቲ ጀምሮ እንዳለ ምስራቅ ሀረር ነው የሚባለው። አሁን ከእንትን ከጅጅጋ ወደ ታች ነው ሶማሌ ክልል 5ኛ የሚባሉት አርቲሼክ ውጫሌ ምናምን ገብቷል። ወደዛ ራይቱ ቤቱ ምናምን እነሱ ሶማሌ ክልል ይውላ ሀረር ነው የሚባለው። ግን የት ሀረር ሲባል ሀረር ያለ ራሱ ዋናዋ እነ ጀጎል እነ ቡዳበር ድሬዳዋ አለ እነ ምናምን እንደዚህ ነገጣጥለን እንጂ 10 ደቂቃ 15 ደቂቃ ነው እኮ ከሀረር ድሬዳዋ ራይት። ሀረር ይበልጣል። ሀረር ትንሽ በረድ ይላል። በዛችው ደቂቃ ራሱ ድሬዳዋ ደግሞ ሙቀታማ ነው አሸዋ ስለሆነ እኔ አንዴ እንትኑ የተቃጠለ ጊዜ ከዛ በኋላ እዛ ነበርኩ ሀረር እዛ ገበያው ኮንትሮባንድ በግመል ነው አይደል? እዛ አካባቢ የሚሰራው በግመል ትላለህ እንጂ ለጅቡቲም ለአርቲሼክም ለጅጅጋም ቅርብ ሀገር ስለሆነ ኮንትሮባንድ በብዛት አረ ኮምፒሊታ ጅቡቲ ቅርብ ለሀረርና ለእንትን ደግሞ አርቲሼክና ነው ውጫሌ ምናምን ናርጌሳ ቅርብ ናቸው ድንበር ስለሆነ ማለት ነው። እና እዛ አካባቢ ተወልደሽ ካደግሽ እንዴት ወደ የመን ሄድሽ? እዛ አካባቢ እኮ በጣም ሀብታሞች ናቸው እንዴ! እንዳለ ከየመን አንድ የመጡት ዲቃሎች እኮ ናቸው ሀረር አካባቢ። ኧረ አይባልም እንዴ! ምን ሀደር የሚባለው እንዴ? ጠይቀ ሀቅ እኮ ማለት ስትሰደድ ሀብታምና ምናምን ብለህ ነው እንዴ የምትለው? ዝም ብለህ ትሄዳለህ እኮ። በዛ ጋር ደግሞ መሻገሪያውም ቅርብ ነው። ጎበዞች ናቸው ማለት ለንግድ ምናምን ወይ ቤተሰቦች ለንግድ ይዘው እዛ የመን ጅቡቲ ይሄዳል። አንድ ሰው አሁን ድሬዳዋ ከተናደደ ዝም ብሎ ባቡር ላይ ተጭኖ ጅቡቲ ራሱን ያገኛል። በዛው ስደተኛ ሆነ ማለት ገብቷል። ከሀረር ደግሞ ዝም ብሎ ወደ ጅጅጋ ይሄዳል። በዛው አርቲሼክ ምናምን በዛው ትወጣል። ስማ አሁን እነዚህ ሀደር የሚባሉት ታውቃለህ የየመን ዲቃላዎች ናቸው። ሀረር ሄለን ቱርክና ምናምን ናቸው። ቱርክም አለባቸው ምናምን ዲቃላ ናቸው። ተደክለው የመጡ ስለሆኑ ገብቷል። ኢትዮጵያ ውስጥ በጣም ቆንጆች እንትን ናቸው አይደሉም? ምንድን ነበር የሚባሉት? ወላሂ ነው ቆንጆ የሚባለው። ኧረ አንተ ደግሞ ሙሉ ቆንጆ እንዳለ ወሎ ውስጥ እኮ አሁን ወሎ ወደ ራያ ምናምን ስትሄድ ቆንጆም የሚያስጠላም ታገኛለህ። ግን እነሱ ጋር ቆንጆ ብቻ ነው። አርጎባ ይባላል ብዙ ጊዜ የሆነ አካባቢ ነው። በቃ እንዳለ ቆንጆ ብቻ ናቸው እዛ ሴቶቹ፣ ወንዶቹ አይሆኑ ናቸው። አርጎባ ሴቶች ሰማል። አደሬ ቆንጆ ናቸው፣ ግን የሆነ እግራቸው ችግር አያጣቸው። ምናቸው ስር እግራቸው ሰነ ችግር አላቸው። አደሬ ይሄ እውነት ነው። ስማ እኔ ልንገርህ ጅቦ እኔ ታሪካቸው ቆንጆ ናቸው። ስማ ብዙ ኦሮሞዎቹ ይመጡና አደሬነን ይሉዋል። ሺቲ ይለብሱና አደሬነን ልክ አሁን ሄለን የለበሰችው አይነት ያረጉና አደሬነን ብለው ይቀላቀላሉ። ገባ? እነዛ የሚመሩት አደሬዎች ናቸው ሀረርን አካባቢ የተቆጣጠሩት። እኔ ታሪኩን በደንብ ነው የምነግርህ፣ በደንብ ስለማቅ ማለት ነው። ሀብታሞች ናቸው አደሬዎች። አደሬ ልብስ እኮ የአደሬ ብቻ